ውድ ቤተሰቦች ዛሬ ደግሞ አማርኛና እንግሊዝኛን ባጭሩ እንዴት እንደምናይ የምንማር ይሆናል። አጭር አጭር የሆኑ ጽሁፎች ናቸው። አማርኛውን ወደ እንግሊዝኛው እንዴት መቀየር እንዳለብን ማለትም የአማርኛ እንግሊዝኛውን ማለት ነው። እሱን የምናይ ይሆናል። ቀለል ያሉ ናቸው። ለሰው እንዲገባ አድርጌ አስተማሪ በሆኑ ነገሮች እና አጭር በሆኑ ነገሮች ነው ያቀረብኩላችሁ። ቪዲዮውን እስከ መጨረሻው እዩት። ቪዲዮ ደግሞ ከዚህ በፊትም የሰራሁት አለ። ወደኋላ ተመልሳችሁ እዩ። ወደፊት የምሰራውም እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን የሶሻል ሚዲያ አማራጮች ተጠቅማችሁ ታገኙናላችሁ። ከየትኛውም ዓለም ላይ ሆናችሁ በሚመቻችሁ ሰዓት እናንተን በሚመቻችሁ እያስተማር እንገኛለን። በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ ማለት ነው። ዛሬ ቀጥታ ወደ ትምህርታችን እንግባ። እዚህ ጋር ስንጀምር ተስፋ ተስፋ አትቁረጥ አትቁረጥ ተስፋ አትቁረጥ ይላል። ተ ስንል ቲኢ፣ ስ ኤስ፣ ፋ ኤፍ ኤ ማለት ነው። ተስፋ አ ኤ ናት፣ ት ቲ ናት፣ ቁ ኬ ዩ፣ ረ አር ኢ፣ ጥ ደግሞ ቲ ናት። ስለዚህ አትቁረጥ የሚለው ደግሞ ይሄ ነው ማለት ነው። አጠቃላይ ተስፋ አትቁረጥ ይላል። እዚህ ጋር ደግሞ ጤና ጤና ሀብት ሀብት ነው ጤና ሀብት ነው ይላል። ጤ ስንል ቲኢ እና ኤን ኤ ማለት ነው። ጤና ሀ ኤች ኤ ናት። ኤች ኤ ሀ፣ ብ ቢ ናት፣ ት ቲ ናት። ስለዚህ ሀብት የሚለው ይሄ ነው። ነ ኤን ኢ፣ ው ደብሊው ነው ይላል። ጤና ሀብት ነው ይላል አጠቃላይ ማለት ነው። ኦኬ እዚህ ጋር ደግሞ ን ጽ ህ ና ን ንጽህናን ጠብቅ ንጽህናን ጠብቅ። ን ኤን ናት፣ ጽ ቲ ኤስ፣ ህ ኤች ናት፣ ና ኤን ኤ፣ ን ኤን ናት ማለት ነው። ስለዚህ ንጽህናን ጠ ቲ ኢ፣ ብ ቢ፣ ቅ ኬ ጠብቅ ይላል። ንጽህናን ጠብቅ። እዚህ ጋር ደግሞ ራ ስ ህ ን ራስህን እወቅ ራስህን እወቅ። ራ ስንል አር ኤ፣ ስ ኤስ ናት፣ ህ ኤች፣ ን ደግሞ ኤን ናት። ስለዚህ ራስህን ይላል። ራስህን ነው እንጂ ስንል ኢ ናት፣ ወ ደብሊው ኢ፣ ቅ ኬ ናት። ስለዚህ እወቅ ይሄ ነው ማለት ነው። እወቅ። እዚህ ደግሞ ጊ ዜ ህ ን ጊዜህን አ ክ ብ ር አክብር ጊዜህን አክብር ይላል። ጊ ስንል ጂ አይ፣ ዜ ስንል ዜድ ኢ፣ ህ ስንል ደግሞ ኤች ኢ ማለት ነው። ስለዚህ ን ኤን ናት፣ ጊዜህን እንደዚህ ነው። አ ስንል ኤ፣ ክ ኬ ናት፣ ብ ቢ ናት፣ ር ደግሞ ማናት አር ናት። ስለዚህ አክብር የሚለው ደግሞ እንደዚህ ይጠፋል ማለት ነው። አጠቃላይ ጊዜህን አክብር። እዚህ ደግሞ ጥረህ ይላል። እለፍ ጥረህ እለፍ ይላል። ጥ ስንል ቲ ናት፣ ረ አር ኢ፣ ህ ኤች ናት፣ ጥረህ ኢ ናት፣ ለ ኤል ኢ፣
ፍ ደግሞ ኤፍ ናት ማለት ነው። ስለዚህ እለፍ ይላል። ጥረህ እለፍ። እዚህ ደግሞ ስራ ስራ ያከብራል ያከብራል ስራ ያከብራል ይላል። ስ ኤስ ናት። ራ አር ኤ ናት ማለት ነው። ስለዚህ ስራ ይሄ ነው። ያ ስንል ደብሊው ኤ፣ ከ ስንል ኬ ኢ፣ ብ ቢ ናት። ራ ደግሞ አር ኤ፣ ል ኤል ናት። ስለዚህ ስራ ብለን ያከብራል የሚለውን ደግሞ እንደዚህ እንቀይረዋለን ማለት ነው። ስራ ያከብራል። እዚህ ደግሞ መ ማ ር መማር ያ ሳ ድ ጋ ል ያሳድጋል ይላል። መማር ያሳድጋል። መ ስንል ኤም ኢ፣ ማ ስንል ኤም ኤ፣ ር ደግሞ አር ናት ማለት ነው። ስለዚህ መማር የሚለው ይሄ ነው። ያ ዋይ ኤ፣ ሳ ኤስ ኤ፣ ድ ዲ ናት። ጋ ጂ ኤ፣ ል ስንል ደግሞ ኤል ናት ማለት ነው። ስለዚህ ያሳድጋል የሚለው ደግሞ እንደዚህ ይጣፋል። መማር ያሳድጋል። እዚህ ደግሞ ት እ ግ ስ ት ትዕግስት ያ ሸ ን ፋ ል እዚህ ጋር ሀ የለችም። ሶሪ እቺ የለችም። ስለዚህ ትዕግስት ያሸንፋል ይላል። ትዕግስት ያሸንፋል። ት ስንል ቲ ብቻዋን ማለት ነው። ቲ ብቻዋን ት እንላታለን። እ ስንል ኢ ብቻዋን እ፣ ኢ ብቻዋን ማለት ነው። ግ ጂ ብቻ፣ ስ ኤስ ብቻ፣ ት ቲ ብቻ ማለት ነው። ስለዚህ ትዕግስት የሚለው ይሄ ነው። አንዳንድ ፊደል ናቸው። ሁሎችም ስድስተኛ ፊደል ስለሆኑ አናባቢ የላቸውም ማለት ነው። ትዕግስት የሚለው ያ ስንል ዋይ ኤ፣ ሸ ስንል ኤስ ኤች ኢ፣ ን ስንል ኤን፣ ፋ ኤፍ ኤ፣ ል ስንል ኤል ብቻ ማለት ነው። ስለዚህ ያሸንፋል የሚለው ደግሞ ይሄ ነው ማለት ነው። ትዕግስት ያሸንፋል። ኦኬ እዚህ ጋር ደግሞ ውጤት ውጤት በልፋት በልፋት ውጤት በልፋት ይላል። ው ስንል ደብሊው፣ ጤ ስንል ቲ ኢ፣ ት ስንል ቲ ብቻ ማለት ነው። ስለዚህ ውጤት እንደዚህ ነው። በቢኢ፣ ል ኤል፣ ፋ ኤፍ ኤ፣ ት ደግሞ ቲ ናት። ስለዚህ በልፋት የሚለው ደግሞ ይሄ ነው ማለት ነው። አ ላ ማ አላማ ይ ኑ ር ህ ይኑርህ ይላል። አላማ ይኑርህ። አ ስንል ኤ ናት። ላ ኤል ኤ፣ ማ ኤም ኤ። ስለዚህ አላማ ይሄ ነው ማለት ነው። ይ ዋይ ናት። ኑ ኤን ዩ፣ ር አር ናት። ህ ኤች ናት። ይኑርህ የሚለው ደግሞ ይሄ ነው። እዚህ ደግሞ ራ ስ ህ ን ራስህን እ መ ን እመን ራስህን እመን ይላል። ራ ስንል አር ኤ፣ ስ ስንል ኤስ ናት። ህ ኤች ናት። ን ኤን ናት። ራስህን የሚለው ይሄ ነው። እመን ስንል ደግሞ ኢ እ ናት። መ ኤም ኢ ናት። ን ኤን ናት ማለት ነው። ስለዚህ እመን የሚለው ይሄ ነው። እዚህ ደግሞ ነ ገ ን ነገን አ ስ ብ አስብ ነገን አስብ ይላል። ነ ስንል ኤን ኢ፣ ገ ጂ ኢ፣ ን ኤን። ስለዚህ ነገን ይላል ማለት ነው። አስብ ስንል ደግሞ
አ ኤ ናት፣ ስ ኤስ ናት፣ ብ ቢ ናት። ስለዚህ እነዚህ አናባቢ የላቸውም። አስብ የሚለው ይሄ ነው። ኦኬ እዚህ ጋር ደግሞ አ ሁ ን አሁን ጀ ም ር ጀምር። አ ኤ ናት፣ ሁ ኤች ዩ ናት፣ ን ኤን ናት ማለት ነው። ስለዚህ አሁን የሚለው እንደዚህ ይቀየራል። ጀ ስንል ጀ ኢ፣ ም ስንል ኤም፣ ር ስንል አር። ጀምር የሚለው ደግሞ ይሄ ነው። ውድ ቤተሰቦቼ ለዛሬው እዚህ ጋር እናበቃለን። ቀጣይ ደግሞ አሪፍ የሆኑ ቪዲዮዎችን እየላችሁ እመጣለሁ። ቪዲዮ ደግሞ እንደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ታገኙናላችሁ። የትም ዓለም በማንኛውም ሰዓት በስልካችሁ ብቻ በኦንላይን መማር ትችላላችሁ ማለት ነው። አመሰግናለሁ። መልካም ጊዜ